ልታዘዝ የኔት ይቅርታ የኔት ግማሽ ዋታ አመጭልኝ እሺ አመሰግናለሁ ይቅርታ አንድ ጥያቄ ልጠይቅሽ ነበር ምን ነበር ቅድም አንቺን ሲያናግርሽ የነበረው ልጅ ማን እንደሆነ ለማወቅ ፈልጌ ነበር ምን ነው በሰላም ነው አረ በሰላም ነው እንዲሁ ትትና በጣም ስለገረመኝ ነው ነብዩ ይባላል የዚህ ካፌ ባለቤት ነው ከሚባለው በላይ ጥሩ ሰው ነው እውነት በጣም ይገርማል በቃ ስራ አላስፈታሽ በጣም አመሰግናለሁ ምንም አይደለም ወልሰታለ ደህና ነኝ እንዴት ነህ ሁሉ እንዴት ነበር እኔ ጋር በጣም አሪፍ ብሎ ነበር ያልኩት አንተ ጋስ እኔ ጋርም አሪፍ ነበር ግን ትንሽ ስራ በዝቶብኝ ስለነበረ ትንሽ ቢዚ ሆኜ ነበር አይዞ በቃ ግባና ሻወር ውሰድ ድካሙ ይለቀሃል እሺ የኔ ውዴት አንቺ ኮቲ ብቻ አይደለሽም እናቴም ጓደኛዬም ሁሉ ነገር ነሽ ኧረ ተው በጣም ሙቀኝ እኮ ለማንኛውም አንተም ከፈጣሪ በታች ለኔ ሁሉ ነገር እንደሆንክ እንድታውቅ ፈልጋለሁ አውቃለሁ የኔ ቀን በልታዘዝ የኔት ይቅርታ ምናምን ጭልኝ እሺ አቤት ይቅርታ ነብዩን ፈልጌው ነበር የለም እንዴ ብሌን አሁን በህይወትሽ ምንም አይነት ዋጋ ቢያስከፍልሽም ከነብዩ ካፌ ተቀጥረሽ ነብዩን የራስሽ ማድረግ ይኖርብሻል ወስኚ ብሌን ወስኚ እንዴ እህቴ እዚህ ነሽ እንዴ እየጠራሽ ነበርኩ አው እዚህ ነበርኩኝ ምን ነው ፈለከኝ እንዴ መስፍኔ አው እኔ ምልሽ ስራ መፈለጉ እንዴት እየሄደልሽ ነው እኔ እኮ ትንሽ እንድታርፊ ብዬ ነበር ካልሆነ ለምን የራስሽን ስራ ጀመሪ አይ መስፍኔ ትንሽ ነገሮችን በራሴ ተፈትኜ ማለፍ ፈልጋለሁ እና አንዳንድ ነገሮችን እያየው ነው የሚያስቸግረኝ ነገር ካለ ደግሞ አናግራለሁ እሺ ግን ታውቂያለሽ አንቺ አደረኝ ነሽ ሁሉ ጊዜም ቢሆን ላንቺ የተሻለ ነገር ነው የምመኝልሽ አቃለሁ መስፍኔ በቃ አንተ አትጨናነቅ ሰላም እንዴት አደርክ ይቅርታ የኔ ወንድም አንድ ነገር ላስቸግር ነበር ምን ነበር
አንተ የዚህ ካፌ ባለቤት መሆንህን ሰዎችን ጠይቄ ነግረውኛል እና በጣም ችግር ውስጥ ነኝ። የቤት ኪራይ እንኳን የምከፍለው የለኝም። ከቻልክ እዚህ ካፌ ውስጥ ተቀጥሬ እንድሰራ ብትፈቅድልኝ ደስ ይለኛል። በጣም አዝናለሁ ስለ ታሪክሽ። ግን ያው እንደምታየው ከበቂ በላይ ሰራተኛ አለና እስቲ ምን እንደማደርግ አላውቅም እንጂ። እሺ በቃ ህይወት ፊቷን አዙራብኛለች። ስለዚህ ወደ ችግሬ ልሂድ። ስለ ሁሉም ነገር በጣም አመሰግናለሁ። ግን ቆይ እኔ ስምሽ ነው ስምሽ ነው ብሌን እባላለሁ። ነብዩ። እሺ በቃ ስራ መጀመር ትችላለሽ። እሺ በጣም አመሰግናለሁ። ከስንት ጭንቀትና ችግር እንደገላገልከኝ ብታውቅ። እሺ በቃ መች ነው ታዲያ መጀመር ያሰብሽው? ዛሬውኑ መጀመር እችላለሁ። ጥሩ በቃ መሰረት አንዳንድ ነገር ታሳይሻለሽ። ያው ግራ የገባሽ ነገር ካለ እኔንም መጠየቅ ትችላለሽ። አቤት ነብዩ። ታወቀት አዲስ አበባ ባልደረባሽ ነች። ያው ያለውን ነገር በረንብ አሳያት እና ችግር ካለ ያው አብራችሁ ፍቱት። እሺ እሺ። ይቅርታ ግን ከትላንት ወዲያ ያስተናገድኩሽ ልጅ ነሽ አይደል? ምን ሆነሽ ነው? ወይስ የምትፈልጊው ነገር አለ? አይዞሽ አታስቢ። ስራውን መስራት ስለፈለኩኝ ብቻ ነው እና ደግሞ በውስጥ አምቄ ያስኩት የራሴ ችግር ስላለብኝ ነው። እሺ በቃ ተነሽ እንሂድ። በዚህ ጋር እስከ መቼ ነው እንደዚህ የምቀጥለው? አልነገርሽኝ ብለኝ? አይ ከራሴ ጋር ነው። ብሌን ምን ሆነሻል? ችግር አለ እንዴ? አረ የለም መስፍኔ፣ ዝም ብዬ ነው። እኔ የምልህ መስፍኔ፣ የሆነ ቦታ እኮ ስራ ጀመርኩ። የምርሽን ነው? ግን እኮ ፊትሽ ስራ ያገኘ አይመስልም። ቆይ ለመሆኑ ምንድን ነው ስራው? የሆነ ካፌ ውስጥ ነው ካሸርነት ያገኘሁት። ምን እያልሽ ነው ብሌን? በተማርሽበት መስራት እየቻልሽ ለዞም ካፌ ውስጥ? ቆይ ምን እያልሽ ነው? አይ ምንም እኮ የሚያስቸግር ነገር የለውም። እዛው ሁኜ ሌላ ስራዎችን መፈለግ እችላለሁ። ምክንያትሽ ምንም አላሳመነኝም። ምክንያቱም ብዙ እድሎች ነበሩሽ። አንቺ ግን ካልሽ እሺ ሞክሪው። አመሰግናለሁ መስፍኔ። ብሌን እንዴት ነሽ? ስራውን እየለመድሽ ነው? አዎ ምንም የሚያስቸግር ነገር የለም። ግር የሚልሽ ነገር ካለ መሰረትንም እኔንም መጠየቅ ትችላለሽ። አመሰግናለሁ ነብዩ። እሺ ብሌን፣ ስራውን እንዴት አየሽው? አሪፍ ነው። እኔ ግን ያንቺ ነገር ምንም አልተዋጠልኝም። ትላንት አዛዥ የነበርሽ ልጅ ዛሬ አስተናጋጅ ሆነሽ ሳይሽ የሆነ የተደበቀ ነገር እንዳለ እያሰብኩ ነው። አይ መሲ፣ ሁላችንም የተደበቀ ማንነት አለን። በልብሳችን ሸፍነ ነው እንጂ። ማታ እነግርሻለሁ ብዬ ረሳሁት። አንድ ከውጭ ሀገር የመጣ ጓደኛ አለኝ እና እዚህ የራሱ ድርጅትም ከፍቷል እና ለእህቴ ስራ ካለ ምናምን ብዬ ጠይቄው ነበረ እና በደስታ ነው የተቀበለኝ። ነገ ሄደን እናየዋለን። እንዴ መስፍኔ፣ ይሄማ አይሆንም። ለምን ሲባል? ስራውን እንደጀመርኩ ነግሬህ የለ እንዴ? እኔ ግን ውስጤ ምንም አልተቀበለውም።
አንቺን ደስ ይበልሽ ብዬ ነው እንጂ በቃ ያ ስራ ምንም ነው ደስ ያላለኝ፣ አልተመቸኝም። ብሌን ምን ሆነሽ ነው? እዚህ የለሽም እኮ በሀሳብ ሄደሻል። ኧረ እዚሁ ነኝ። ያው ከሰው ልጅ ሀሳብ ይጠፋል ብለሽ ነው? ምንድን ነው የሚያስጨንቅሽ ነገር ካለ ንገሪ፣ ሲያወሩት ይቀላል። ኧረ የለም። ውይ ሰው ገባ። ቆይ እኔ ሄዳለሁ። ምን ብሌን ምን እያደረግሽ ነው? እውነቱን ብቻ ንገሪኝ። በጣም ይቅርታ መስፍኔ፣ ፈልጌው ነው እየሰራው ያለሁት። ምኑን ነው የምትፈልጊው? ለምንድን ነው ቆይ ዋሸሽኝሽ? ቆይ እሺ ምን ቸግሮሽ ነው? መስፍኔ እባክህ አትጩህ፣ ሰዎችን እየረበሽን ነው። እቤት እናወራለን እባክህን። ዛሬ ነው እናትና አባታችን የሞቱት። ዛሬ ነው አደሬን የበሉት። ብሌን ምንድን ነው ችግር አለ እንዴ? አይ እኔ አናግረዋለሁ፣ አንቺ ሂጂ በቃ። አሁን ከዚህ በላይ እንዳትገይ። አሁን የለበስሽውን አውልቂና ወደ ቤት እንሂድ። አይ መስፍኔ እንደሱም አይሆንም። የሰው ስራ ጥዬ መሄድ አልችልም። ማታ ቤት ስመጣ እናወራለን። አንቺ ልጅ ግን በጤናሽ ነው? እባክህ መስፍኔ በቃ ወደ ቤት ሂድ፣ ማታ እናወራለን እባክህን። አንድ ነገር ብቻ ጠይቅሻለሁ። ምን እንዳጎደልኩብሽና በምን ምክንያት ይሄንን ስራ ልትሰሪ እንደፈለሽ እንድትነግሪኝ እፈልጋለሁ። አረ መስፍኔ ምንም ያጎደልክብኝ ነገር የለም። በቃ ትንሽ ራሴን በዚህ ህይወት መፈተን ስለፈለኩኝ ብቻ ነው። በህይወትሽ እየቀለድሽ ነው ያለሽው። ምክንያትሽ ምንም ይሁን ምን ከነገ ጀምሮ ያልኩሽን ስራ ትጀምሪያለሽ። መስፍኔ እሱማ አይሆንም። ቢያንስ የተወሰነ ጊዜ ስጠኝና ስራውን ራሴ አቆማለሁ። ብሌን ትዕግስቴን አትፈታተኝ። ይሄን ማታደርጊ ከሆነ እኔና አንቺ ነገር ያበቃለት። አንቺ ትላንትና ከማን ጋር ነበር ስትጨቃጨቂ የነበረው? ጠይቅሻለሁ ብዬ ረሳሁት። ማን ነው? አይ የሆነ የግል ጉዳይ ነበረን። በሱ ምክንያት ልንግባባ አልቻልንም። ለዛ ነው። እኔ ምልሽ ነብዩ ቤተሰብ አለው እንዴ? ትዳር፣ ልጅ ምናምን? ሁልጊዜ ጠይቅሻለሁ እያልኩ። ለምን ጠየቅሽኝ? አይ ዝም ብዬ ነው። ሁልጊዜ እዚህ እሱን ብቻ ስለማየው ነው። አረ በጣም የሚወዳት እጮኛ አለችው። ካናዳ ነው የምትኖረው። እንደውም ባለፈው ዕለት ስለ ሰርግ ምናምን ከጓደኛው ጋር ሲያወሩ ሰምቻለሁ። ብሌን ምን ሆነሽ ነው? አረ ምንም አልሆንኩም። የምርሽን ነው ግን? ምን ልታዘዝ? ብሌን ሀና ብሌን ምን ሆነሽ ነው? ለስንት የምትጠበቂ ልጅ ምን ተፈጥሮ ነው? ምንም እስቲ ነይ ቁጭ በይ። ምን እንደሆነሽ ነገር ምን ሆነሽ ነው? በጣም ነው የሚያሳዝነው። እና ምን ልታደርጊ ያሰብሽ? እኔ እንጃ ሀና፣ ግራ ግብት ብሎኛል። መስፍኔንም አስቀይሜዋለሁ። ይቅር የሚለኝ አይመስለኝም። አይዞሽ በቃ መስፍንን እኔ አናግረዋለሁ። እሺ
ብሌን ምን እንደሆንሽ አላውቅም። ሁሉ ነገርሽ ተቀይሯል። አሁን ሁሉ ነገር ታዩና ይሄንን ስራ ታዩና ወደ ድሮ ማንነትሽ ተመለሽ። አደረኝንም አታስበይ። መስፍኔ የምር ይቅርታ ታደርግልኛለህ? አንቺን አጥቼ የምኖር ይመስልሻል? አሁን ልብሱን አውልቂና በቃ እንሂድ እባክሽ። እሺ መስፍኔ በጣም አመሰግናለሁ። ቆይ እንደውም ነብዩ መጣ፣ ነግሬው እመጣለሁ። ነብዩ ስለ ሁሉም ነገር አመሰግናለሁ። አሁን ግን ስራዬን መልቀቅ አለብን። ምን ነው ችግር አለ? አይ ምንም ችግር የለም። እሱ ወንድሜ ነው። እሺ እና ታዲያ ስራውን መልቀቅ ለምን አስፈለገ? አይ በቃ የግል ጉዳይ ነው፣ ግን ከዚህ በኋላ እዚህ መስራት አልችልም። በጣም አመሰግናለሁ። እሺ መልካሙን መልሽ። አመሰግናለሁ ወንድሜ። አመሰግናለሁ ወንድሜ።